ቤት መጥተሽ እንዲህ ኮላብ ታደርጋላችሁ። ስለዚህ በጣም የወንድምሽ ደህንነት አሳስቦሻል ማለት ነው። ኦኬ አንተ ሲጀመር ማለት ነው ልጅቷን ከፈለግካት ማን እንዳረገብህ ከፈለግ ወይ ደግሞ እንዲህ ሆኛለሁ ለማለት ውጭ አትወጣም እና አትጠይቃትም እንደ ቤቷ ምን ያስመጣሃል? አንቺ በመጀመሪያ ደረጃ ጉዚ እየሰማሽኝ ያለ እኔን እያዳመጥሽኝ አይደለም ማለት አዳመጥኩ እኮ ልታስመታኝ ነበረ ለዛ የመጣሁት እያልከኝ ነው። በቃ ስለዚህ እዚች ልጅ መደወልም አይጠበቅብኝም ምንም ማለት አይጠበቅብኝም። ይሁን እዛ አወራታለሁ። ሰማኛለህ ብለህ ተዋት በቃ አንተ ወይ ራስህን ህይወት ትኖርበት ተዋት አንተ እንዴ እዛ ጋር የወንድምህን ህይወት ትበጠብጣለህ። አሁን እዚች ጋር ደግሞ የእሷን ህይወት ትበጠብጣለህ። ምንድን ነው ሀሳብህ? ወንድም ህይወት ወጣሁኛል ታወሩኝ አልፈልግም። በመጀመሪያ ደረጃ ቡዜ እንደዚህ እንድታወሪኝ አልፈልግም። እሺ ላውራ እኔ እናንተ መግባባት ካቆምን እኮ ቆያል። እሺ ልስማ። የማንንም ህይወት አልበጠበጥኩም፣ የወንድሜንም ህይወት አልበጠበጥኩም። የወንድሜ ህይወት አስተካከልኩኝ እንጂ አልበጠበጥኩም። ቆይ ስሚኝ አለ እንዳንቺ አይደለሁም። እዛ እንትን ጋር ቆይ እዚህ የመጣው የሆነ ነገር አላደርግም። ነገራቶችን እንኳን አንድ ስሚኝ ነገራቶችን ቀጥታና ፌስት ነው እያደረኩ ያለሁት። ሰምተሽኛል? አንቺ መጥተሽ ከእሷ ጋር እንደምትወሪ ቤቷ እንደምትመጪ አላውቅም። ዛሬ ገና ነው ያወቅሁት። ቆይ አንዴ ስሚኝ፣ ዛሬ ገና ነው ያወቅሁት። ስለዚህ በጣም ጥሩ ነው ማለት ነው። በቃ ወደፊትም አብራችሁ ከፈለጋችሁ ማደርም ትችላላችሁ፣ መኖር ትችላላችሁ። እኔ አይመለከተኝም። ስሚኝ አንዴ ከእቴ ጋር ነው ያለው። ስሚኝ ዛሬ ግን እዚህ ቤት የመጣሁበት ምክንያት እናንተ እንደፈለጋችሁ መሆን ትችላላችሁ፣ አይመለከተኝም። እዚህ ቤት የመጣሁበት ምክንያት ማታ ልታስመታኝ ነበሩ። ለምን ነው አይገባሽ እንዴ? ቀልብ ግዛ ገባኝ እኮ በቃ የሆነ ሰንበዴ ሊመታው ነበረ። ለምን ቀልብ መግዛት ነው? ተወሪ ልታስመታኝ ነበረ። ከኔ ጋር ሰዎች ስለነበሩ ነው ድኜ ማን የላካችሁ? ስለ ሄርሜላ ናት የላከችኝ ያሉት እንዴ? ለምን ማስብ ይሄ አስመታውት ማለት ሲቀጥል ደግሞ በዚህ ሁኔታ አልነበረም የምታወራት እሷን አንተ እሷ አስመታችህ አይደል? እኔ ነበርኩኝ እንደማወራት ታውቃለህ። ሲጀመር ቤቷ እንደምመጣ ነው እንጂ ማታውቀው እንዲህ ያደረገች ቡዜ ማለት ትችል ነበር። ቤቷ ከሄድኩኝ ሴት ቤት ነው እንዲህ ይባላለሁ ማለት ትችል ነበር። የሆነ ነገር ካላሰብክ አንተ እኮ ማስፈቀድ አይጠበቅም። ለማንኛውም ምን እያደረክ ነው ታዲያ? ሄርሜላ ቤት ልሄድ እኮ አንቺን ቡዜ አስፈቅጄሽ ሄርሜላ ቤት ልሄድ ነው ልልሽ። እኔ ታስፈቅድ ደግሞ እኔ ቤት መምጣት አትችልም። ገባህ አይደል? የለመድከው ቤት ዝም ብለህ ዘው ለመግባት ትችላለህ። እኔ መግባት አልችልም። ከወንድም ጋር ያለውን ነገር ጨርሻለሁ። የሚመታኝ አካል እዚህ ጋ ቡዜ ፍላጎቷ ምን ይመስላል? እንግዲህ ኤፍሬም ትክክል ነው ብዬ አስባለሁ። ምክንያቱም እያሳየች ያለችው ቡዜ ምን ልታረጊ መጣሽ ሲላት ሀላስ አንተ ምን ልታረግ መጣኛ? ችግር የለውም ሴትም ወንድ ሆነ እዚሁም ማደርም መብቴ ነው እችላለሁ። አንተ ግን ምን ልታረግ ነው የመጣኸው? የሆነ ነገር አለ እያለችው ነበር። እንግዲህ ቡዜን የሰማናት እንግዲህ በእርግጥ ልታስደበድቢ ነው ወይ አንቺ ምን ብለሽ ነው? አንቺ ወንድነቴን አሳይሻለሁ እያላት ነበር። ኤፍሬም እየሰማ ነው። እና እንግዲህ አንቺ ለምንድን ነው እንደዚህ ልታደርጊ እየቻልሽው? እኔ ምን አድርጌሽ ነው? ምን አጥፍቼ ነው? እያለ ነው እንዲጠይቃት የሄደው ኤፍሬም በትክክል ማለት ነው። እና ቡዜ ደግሞ እዚህ ጋር ምን ልታረግ መጣች? እሺ ቡዜ ምን ልታረግ መጣች? ምን ልታረግ ነው የመጣችው? አንቺ ምን ታረጊ? አሁንም ትመላለሻለሽ ወይ? በቃ አንቺ ከሄርሜላ ጋር ምን ልታረጊ መጣሽ እያላት ነበረ። ሁሉም ነገር ትክክል እንግዲህ ኤፍሬም ነው ብዬ አስባለሁ። ኤፍሬም አሁን ላይ ከወንድሙ ጋር እንድትሆን ከልጁ ጋር እንድትሆን ፈልጎ ሮታን እንዴት አደረገ በኋላ ሄርሜላ ጋር ምን ልታረግ መጣ እያለችው ነው። ሄርሜላ ጋር ደግሞ የመጣበትን ምክንያት ልታስደበድበኝ ነበር ሲል ነበረ ማለት ነው። እና ኤፍሬም ትክክል ነው ብዬ አስባለሁኝ። ቡዜ ዝም ልታረግ መጣች? እሺ ቡዜ በትክክል ከሩታ ጋር እንዲሆን አትፈልግም ማለት እኮ ይቻላል። እዚሁ ላይ መለየት ይቻላል። እሷ ቤት ተመጣች ከሄርሜላ ጋር እንዲመለስላት ፍላጎቷ ከሷ ጋር ነው ማለት ነው። መታ ሄርሜላን ምን ልታረጊ መጣሽ አንቺ? እሺ ሲላት እኔ በመጣ ምን አገባህ እያለችው ነበረ ኤፍሬም ምን። ስለዚህ ቡዜ እሱንም መጠየቅ አችልም ማለት ነው። እስቲ እንግዲህ አብረን እንስማቸው። አለ እንደ ወንድ መጥቶ ያናግረኝ። አንዴ መጥቶ ያናግረኝ። እንደ ወንድ መጥቶ በማተር ከሚያወራ አሁን መጥቶ ያውረኝ። የላክሻቸው ልጆች አሁን መጥቶ እስቲ ያናግሩኝ። ነው ወንድ ከሆኑ
ለምን ማታ ወንድነትን አላሳያቸውም ነበር? እኔ በማታ እንዴ በማታ አይተጨፈነ እኔ እኮ እንትን ወይ የህንድ አክተር እኮ አይደለሁም። በአምስት ሰውና ስድስት ሰው ሰምተኛል። በዚህ መልኩ አይደለም የሚሆነው። ቤቷ ላይ በጣም ማለት ነው። ከእሷ ጋር ተደግፈሽ እንድታወሪኝ አልፈልግም። እዚህ ቤት ተደገፍኩም አልተደገፍኩም ማለት ነው። እዚህ ቤት ቁጭ ብለህ የማውራት መብት የለም። ውጣና ታወራለህ። መብት የሚከለክለኝ አካል መጥቶ ያውረኝ እስኪ። እንዴ አንተ መሰረት እኮ ነው እየሆንክ ያለው እኮ ያውረኝ። ምን ሆነህ ነው? እዛ ቤት ወንድምህ ጋር ሰላም የለም። አሁንም እዚህ ጊዜ ትመጣ አስበሃል እንዴ? አንተ ከሰው ልጅ ጋር አታገናኘኝ። ናውጣ ከተገናኘሽ እኮ ቆየ እኮ። እሺ ውጣና በቃ። ወንድምሽን ትተሽ ትናንትና ላወቅሻት ልጅ ደግፈሽ እያወራሽው መስመርህ ላይ ስትገባ እኔን ጠይቀኝ። ያኔ ከአንተ ጎን ሆናለሁ። አሁን መስመርህ ላይ አይደለም። አንተ ስትሃል መስመርህን። መስመር ላይ ስትገባ ሰምተኛል። በዚህ መልኩ አይደለም የሚሆነው። ቤቷ ላይ በጣም ማለት መብት የለህም። ከእሷ ጋር ተደግፈሽ እንድታወሪኝ መብት የለህም። እዚህ ቤት ተደገፍኩም አልተደገፍኩም ማለት ነው። እዚህ ቤት ቁጭ ብለህ የማውራት መብት የለህም። ውጣና ታወራለህ። መብት የሚከለክለኝ አካል መጥቶ ያውረኝ እስኪ። እንዴ አንተ መሰረት እኮ ነው እየሆንክ ያለው እኮ። እና ቤተሰብ እንግዲህ ዝጋ የራስሽን ህይወት እየኖርሽ አይደለም፣ የሰው ትዳር ነው የገባሽው፣ ባለ ትዳር ወንዴ ነው የገባሽው እያለ ኤፍሬም እየነገራት ነው የሚገኘው ማለት ነው። እና ትክክል ነው። በሰው ህይወት ገብታ እንደዚሁም ጊዜ ኤፍሬም ሁላቸውም በሰው ህይወት ገብተው እንደዚህ መበጥበጡ ጥሩ አይደለም ብዬ አስባለሁኝ። አልቅሳን የገባችው አልቅሳ እንግዲህ ልትወጣ ነው ሄርሜላ ማለት ነው። በድንገት ቤቷ ሄደ። ምን ልታረግ መጣህ እያለች እንግዲህ ጉዜም እየጮኸችበት ትገኛለች። ውጣሽ እያለችው ትገኛለች። ኤፍሬም ትክክል ነው። ምክንያቱም ሩታና አብርሽን ባንድ አድርጓል ማለት ነው። ይቺ በሰው ህይወት ገብታ ጣልቃ ገብታ ሰውን እየዶረረች ነው የምትገኘው። ኤፍሬም እንደኔ ትክክል ነው እያስባለሁኝ ማለት ነው። አሁን ላይ ቀለበቱንም ትናንት ባየነው መልኩ ቀለበቱንም አወጥተዋል። ዛሬ ደግሞ ዲያኒ ቀለበቱን መልሱ እያለ እንግዲህ እየተጨቃጨቀ ይገኛል። ጉዜ በዚህ መልኩ እንደዚህ ሆኗ በጣም የሚገርም ነገር ነው። ለምን እንደዚህ እንደሆነች። ስለዚህ እሷ የምትፈልገው ከሄርሜላ ጋር እንዲሆንላት ነው። እና ዞሮ አብረን እንስማቸው። አታስብም እንዴ አንተ? እዛ ቤት ውስጥ በጧት አገኘሃለሁ፣ እዚህ ቤት ውስጥም አሁን ሴት ጋር አገኘሃለሁ። ለስምህ አታስብም? ትንሽ ስምህ አያሳስብህም? ኤፍሬም እንደዚህ የሆነ ነው ሲባል የማይሆን ስም እንዲሰጥህ ለምንድን ነው ራስህ የምትፈልገው? ያልሆንክበት ካልዋልክበት ቦታው ላይ እንደሌለህ ለምን አታሳይም? የሰጠው አካል ካለ የስጠኔ እንደማንም ማስመሰል ስለማልችል ፊት ለፊትና ቀጥታ ስለማወራ የስም ጉዳይ አይመለከተኝም። አስመሳይ ነህ። ከዛ ባለፈ ይኸውልህ አዳምጠኝ። አስመሳይ ሆኖ ኖርማል ለዚያ ነገራቶች አዳምጠኝ አንዴ። ቀለበት ሲያውልቅላት ተናዳ ምናምን አትበል። ቀለበት በመጀመሪያ ደረጃ አብርሃም ከኔ ቀለበቱ ሊያውልቅ ይችላል። ገባህ አይደለ? ልቡን ግን እርግጠኛ ናችሁ? እውነት የልቡን ነገር በመጀመሪያ እርግጠኛ ናችሁ? ከዛ ባለፈ ደግሞ የቀለበት ነገር ሊያናደደኝ ሊያስከፋኝ ይችላል። ከዛ ባለፈ ምክንያቱም የቀለበት ነገር ቤተሰብ ያወቀው ነገር ነው። ቀለበት አድርጋለች በሚባል ነገር ምናምን ገባህ አይደለ? ምንም ያናድድ ነገር አይደለም። በጣም ያናድድ ነገር ነው። እሱ ለአንተ ነው የሚያናድደው። ያስከፋል። ያስከፋል አያናድድም። ምክንያቱም ሄርሜላ መሀላችሁ ላይ የተፈጠረ ነገር ነበር እንዴ? እኔ ምንም ክስጀምር በቃ ሊመስልብሃል። የምሬ ነው። አሁን ሩታ ጋር እኔ ሩታም አብረው እንዲሆኑ ፈልገህ አይመስለኝም። ዝም ብዬ ሳስበው ኖ እሷን ከአብርሃም ለመለየት አይነት ነገር ነው እየመሰለኝ። የሆነ ሰዓት ላይ መጥታ አክት ስታሳይ ነበር። አሁን ደግሞ በሌለችበት ትናንት ቀለበት አወጣ ነፃ ናት በሚል